እፎይ ማን ነው? ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ወንድማችን እፎይ ለሚነሱለት ጥያቄዎች መልስ ለመስጠት በወንድማችን በዘመድኩን በቀለ ቲክቶክ ቤት ዛሬ ተገኝቶ መልስ እንደሚሰጥ ተናግሮ ነበረ። እሱም ተገኝቷል። የተለያዩ የተነሱለትን ጥያቄዎች መልስ መልሷል የወንድማችን። በዛውም ዘመዴ እፎይ ማን ነው ብሎ በጠየቀው ጥያቄ መሰረት አንድ ኢትዮጵያዊ ወጣት ልጅ ነኝ በማለት መልሷል ማለት ነው። ለእኛ ግን እሱ ብቻ አይደለም፣ አንድ የኢትዮጵያ ዜጋ ቢሆንም ከዛም የበለጠ ነገር ነው ማለት ነው። እፎይ በእውነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመኑ ሐዋርያ ነው ብለን ነው የምንወስደው በእውነት እና እንከታተለው እስኪ እፎይ ማን እንደሆነ እስከ መጨረሻው ላይ እንከታተለዋለን። ዌል ቅድሚያ እኔም አመሰግናለሁ ወደ እዚህ ፕሮግራም ላይ ስለጋበዛችሁኝ፣ እንዲሁም ደግሞ እንኳን ለአንድ ዓመት የምስረታ በዓላችሁ አደረሳችሁ። ያው ቂቤ አናት ላይ ያወጣት መገፋት ነው እንደሚባለው፣ ተገፍተህ ወደ ሳተላይት መምጣት ደስ ይላል። መገፋት ጥሩ ነው። እፎይ ማን ነው ለሚለው፣ እፎይ እዚህ ጋር የምታዩት አንድ ኢትዮጵያዊ ወንድማችሁ ነው። ፊት ለፊታችሁ ታዩታላችሁ። በብዕር ስሙ እፎይ ወይንም ደግሞ በቲክቶክ ስሙ እፎይ 3 ፊደል ነች። አብዛኞቻችሁ በቀን 2ም 3ም አትሊስት እፎይ ትላላችሁ። ወይን ሲደክማችሁ ወይን ስትደሰቱም እፎይ ልትሉ ትችላላችሁ። አረሱኝም ማለት ነው። መልካም እንግዲህ ዛሬ ቀኑ ያንተ ነው። በዚህ በዛሬው ዝግጅታችን የተለያዩ ጥያቄዎችን እያነሳን ከማህበረሰቡ ከህብረተሰቡ የመጡ ጥያቄዎችን እያነሳን ነው የምንነጋገረው። ሰዓት ይሞላብኛል፣ ተረኛ ይገባብኛል፣ ይህን ሳልናገረው ብለህ የምትጨነቀው ነገር የለም። እንደ ቤት ደግሞ የሀረር ሰው ማስተናገድ ይችልበታል። ታውቃለህ፣ ሀረር ጭንቅ የለም፣ አቦ ጭንቅ የለም ነው የሚለው እና ተረጋግተህ የምትጠየቃቸውን ጥያቄዎች በሙሉ በነፃነት መመለስ ትችላለህ ማለት ነው። እንግዲህ ወደ እፎይ ከመግባታችን በፊት የዚህ የሃይማኖት ንጽጽር ከመጀመሩ በፊት አንድ ሰው አስተዋወቂያችሁ ወደ እፎይ ጥያቄ እሄዳለሁ። እንግዲህ ወንድማችን እፎይ ስሙ ከምግባሩ የገጠመለት ጀግና የዘመኑ ሐዋርያ ነው ማለት ነው። እውነተኛው የደህንነት መንገድ የቱ ነው? ዓለምን ካለመኖር ወደ መኖር ያመጣው አምላክ ማን ነው ብለው ሲፈልጉ ለነበሩ ብዙ ሲፈልጉ ለነበሩ ሰዎች ትክክለኛውን መንገድ ኢየሱስ ክርስቶስን ያሳወቀ ታማኝ የዘመናችን ሐዋርያ ነው ማለት ነው። በዚህ ዘመን ስለ ክርስቶስ ራሱን ለማሳለፍ የተዘጋጀ ሰው ለማስተማር ብዙዎች ከእፎይ እየተማሩ ነው። ስለ ክርስቶስ ሲናገር ፊቱ የሚያበራ ቃሉ ወደ ልብ የሚገባ ሐዋርያ ነው። በእውነት እፎያችን ብዙ ቻለንጆች ይገጥሙታል። እንደምናውቀው ይሰድቡታል፣ ብዙ ነገር ይሉታል። ነገር ግን በዓላማውና በሃይማኖቱ ጸንቶ የቆየ ቁርጥ የኢትዮጵያ ኦርቶዶክስ ተዋሕዶ ልጅ ነው ማለት ነው። ሰሞኑን በነበረው ንጽጽር እንኳን ብዙዎችን አይተናል። በእውቀት በማስረጃና በትህትና እንዴት እንደተናገረ ማለት ነው እና ያለን በብዙ የሶሻል ሚዲያ እንደምንመለከተው እፎይ ከሚሰድቡትን በትህትና ነው የሚያወራቸው። የሚያላግጡትን ሁሉን ነገር በትህትና ነው እየመለሰላቸው የምናየው ማለት ነው። ሰዎችን ለመርታት ሳይሆን እውነትን ለማሳየት የሚጥር ብርቱ አገልጋይ ነው። በእውነት ወንድማችን በብዙ ሰዎች ልብ ውስጥ የነበረውን ጥያቄ በቅዱስ ወንጌል መልስ ሰጥቷል። እውነት ማን ነው ተብሎ ሲጠየቅ እኔ መንገድ እውነትና ሕይወት ነኝ ያለውን ጌታን አሳይቷል። በማቴዎስ ወንጌል ምዕራፍ 5 ቁጥር 10-12 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና፣ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ተጽፎ እንደምናገኘው ኢየሱስም እኔ መንገድና ሕይወትም ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ የለም አለው። እግዚአብሔር በእውነት መንገድ ያጽናህ ወንድማችን እንላለን። በወንጌል አገልግሎት ብዙዎች ብርሃንን እንዲያገኙ መሰረትና መንገድ ሆናቸዋልና በእውነት በዚህ መንገድ ላይ ጸንተህ ወንድማችን እፎይ ሌሎች ያላመኑትን አሕዛብን አሳምነህ የእግዚአብሔርን ትክክለኛ መንገዱን አስይዘህ መንግሥተ ሰማያት እንዲወርሱ
እንድታደርግ እንድትቆይ በቤቱ እግዚአብሔር አምላክ ይርዳህ እንላለን። እፎይ ኢየሱስ ክርስቶስን የደህንነት መንገድ እምነት በማድረግ ሌሎች አማንያን እያሳመንክ የምትገኝ የዘመኑ ሐዋርያ ነህ። በርታ እንላለን። በእውነት እግዚአብሔር አምላክ ፍጻሜን ያሳምርልህ። አንተ ከባድ የሆነውን ይህንን የቁርአንን እንደገና የሐዲሳቱንና የተፍሲር የምትላቸው ጓሚ ይመስለኛል እነዚህን ነገሮች የምታጠናበት ከዋናው ከአረብኛው ነው። ለአንተ ቀሎ የምትመለከተው የትኛው ነው? አረብኛውን የማንበብ የመተርጎም እድሉን አግኝታል? ቋንቋውን የመማር ለአንተ እስልምናውን እንድታውቅበት የረዳ ቋንቋ የትኛው ነው? ያ ቋንቋውን ለማወቅ እንግዲህ አስቸጋሪ ነው። ተመሰረቱ ካላደክበት ገና መማሩ። እኔ ያው እንዳልከው አንተ ከእስልምና የመጡ ሰዎች እስልምናን ቻሌንጅ ቢያደርጉ ብዙም አይከብዳቸው ከዛው ስለወጡ ቁርአኑን ቀርተው ስላለፉበት። እኔ ወረዲ በፊት ክርስትና ውስጥ ስለነበርኩኝ ወደ እስልምናውን ተስትል አማርኛውም አይገባህም። ባይዘ አማርኛውን ቁርአን ብታነበው ራሱ አትረዳው ምንድን ነው እያለ የሚለው። አንዷን አያ ለማንበብ ብዙ ተፍሲሮች አሉ። እነኛን ማታነብ ከሆነ አንድ መጽሐፍ አንብባታ አይገባህም። አሁን ዶክተሮች እንደዚህ ሆኑ አሉ። ብዙ መጽሐፍ አንብቤ ያለው ይገባኛል፣ ይሄ ምንድነው አይገባኝ ይላሉ። ጀምሩና ማለት ነው የሆነ መጽሐፍ አንተ ከተሰጠ ከመጀመሪያ እስከ መጨረሻ ካነበብከው ወይም ፓርት ቱ ብሎ ይቀጥላል እንጂ ትረዳዋለህ። አንዱ ፓርት ዋንን ትረዳዋለህ። ይሄ ግን እንደዛ አይደለም። እያንዳንዷ አያ የተለያየ ተፍሲሮች አሏት። ምንም የተብራራ ግልጽ አይደለም። ግን ውስጡ ስገባ ግልጽና የተብራራ ነው ይላል። እንደ መጽሐፍ ቅዱስ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ብትል በቃ ትረዳዋለህ። ፍሎውን ጠብቆ ነው የሚሄደው። ምዕራፍ 2ንም አውዱን ጠብቆ ትረዳዋለህ። ነሰሰርሊ የሆነ እንትን አያስፈልግም፣ ትርጓሜ ምናምን ብዙም ሳጥር ትረዳዋለህ ብዛት። ቁርአኑ ግን እንደዛ አይደለም። እያንዳንዱ አይገባህም ምን እንደሚል። ስለ አበበ ጀምሮ ስለ ጫላ ይቀጥላል። ስለ መሐመድ እያወራ ስለ ሙሴ ይቀጥላል። ቁጥር 1 ስለ ሙሴ ነው እያወራ ያለው። ቁጥር 2 ደግሞ አበበ ምንድን ነው የሚለው ትላለህ። ስማቸውን ወለላይ ጠቅስ ይችላል። አንተ ነብይ ወይ እንደዚህ 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 ይላል። ማን ነው ያ ነብይ? አይታወቅም። ስሙ አልተጠቀሰም። አንተ ነብይ እንደዚህ 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 ቁጥር 2 ላይ ደግሞ ይላል። ቁጥር 2 ደግሞ ሌላ ነው። ሁለቱ ጋርም ስማቸው አይን አልተጠቀሰም። ይህንን ነው የምታገኘው። የደ ተፍሲሮች ከጊዜ በኋላ የመጡ ናቸው። እንግዲህ ተፍሲሮቹ መሐመድ ከሞተ ከ100 ዓመታት በኋላ የመጡ ናቸው። ከ300 ከ400 ከ700 ዓመት በኋላ የመጡ ናቸው። መሐመድ ከሞተ በዚህ ውስጥ የመጡ ናቸው። ግን ቁርአኑ ምን ይላል መሰለ? ግልጽና የተብራራ ግልጽ ነው። ለሁሉ ነገር ምላሽ ያለው የተብራራ ነው ይላል። ስታነበው ግን ምንም ግልጽ አይደለም። አስቸጋሪ የሚያደርገው አሁን ክርስቲያኖች ቁርአንን አንብበው ለመረዳትም የሚያስቸግራቸው ምንም ግልጽ አይደለም። ምንም ግራ የተጋባ ይሆንብሃል። ሙሐመድ እንደውም በሐዲስ ላይ ሲናገር ቁርአን ከወንጌል ይልቅ 7 እጥፍ ግልጽ ነው ይላል። አሁን ኤክስፔክት የምታደርገው ከወንጌል 7 እጥፍ ከሆነ ግልጽ ከሆነ የምን ሙፈሲር የምን ተፍሲር ዝም ብለህ ብታነበው ይገባህ ነው የሚመስለው። 7 እጥፍ ግልጽ ነው ይላል። ከዘቡር ወይም ደግሞ ከመዝሙረ ዳዊት ምን ያህል ግልጽ ነው ቢል ጥሩ መሰለ? 10 20 50 ሰው ይጠብቃል፣ 100 ይጠብቃል። 200 እጥፍ ግልጽ ነው ይላል። 200 እጥፍ ግልጽ ከሆነ ከመጽሐፍ ቅዱስ በቀላሉ አንብበው የምትረዳው ነው ይመስል፣ ስታነበው ግን እንደዛ አይደለም፣ ግልጽ አይደለም። ስለዚህ የግዴታ ምንድነው ተጨማሪ መጽሐፍ እንትሮችን ሪፈር በዛ ጉዳይ ላይ ሪፈር ማድረግ ይኖርብሃል ማለት ነው። ሞሮፍ ስለዚህ እኛ የምንጠቀመው ምንድነው እንግሊዘኛውን ነው። እንግሊዘኛ እሱን በብዛት እጠቀም ነበር። አንዳንድ ግን አስፈላጊ የሆኑ ደግሞ አረብኛ እንትን ተሆኑ አሉ ልጆች ታማክራለህ። ይሄ እንዴት ነው? ሌላ ትርጉም ሊሰጥ ይችላል፣ በሌላ ሊተረጎም ይችላል የሚለውን እጠይቅ ነበር። በእንደዚህ አይነት ሁኔታ ነበረ የሚደረግ ፕሮፓጋንዳ ነበረ። ፎይ ይሳደባል የሚል ማለት ነው። በእርግጥ ስድብ ከተባለ እንግዲህ አስቸጋሪ ፓርቱ ምንድን ነው?
እንለዋለን ሐዲሱ ላይ እና ቁርአኑ ላይ ያለው ያ ነገር ስድብ ተሳደባችሁ የሚያስበለን ከሆነ ማለት ነው። እንግዲህ ስታነበው ስድብ ይመስላል። ሐዲሱ ላይ አለ፣ ቁርአኑ ላይ አለ። ስለዚህ ስድብ ከሆነ ማን ይሆናል ማለት ነው? ያንን ቁርአን የጻፈው ያንን ሐዲስ የጻፈው ያንን ያስተላለፉት ወደ እነሱ ይመለሳል ማለት ነው። እኔ አንባቢ ነኝ፣ አስተላላፊ ነኝ። አስተላላፊ ከሆንኩ እኔ ላይ አይደለም የሚቀረው ያ ነገር ወደ ኋላ ይመለሳል። መጽሐፉን ነው እያነበብኩት ያለሁት። ደጋግሜ ብያለሁ። ከምተነፍሳት ውጭ እስከ ዛሬ የተናገርኩትን ነብያችሁ ካልተናገረው እቀጣለሁ። አንድ ሰው ማምጣት አልቻለም። አንድ ሰው እኔ ፊት መጥቶ ነገም ተነገ ወዲያም አሁንም ወደፊትም አንዲት ነብያችን ያልተናገረውን ስድብ ቃል አንተ ተናግረሃል ማለትም መጽሐፉን ካልሆነ ነው ያልኩት፣ አስተምሮቱን ካልሆነ ያልኩት እቀጣለሁ። እንግዲህ ወንድማችን እፎይ በተለያየ ሶሻል ሚዲያ መነጋገሪያ የሆነ ውድ የተዋሕዶ ልጅ ነው ማለት ነው። እንግዲህ እፎይ ማነህ ተብሎ ዛሬ ማታ እንደሚታወቀው በዘመድኩን በቀለ ቲክቶክ ፕሮግራም ላይ ተገኝቶ ባስተላለፈው መልእክት እፎይ አንተ ማነህ ብሎ በጠየቀው ጥያቄ እፎይ አንድ ኢትዮጵያዊ ወጣት ነኝ፣ በሃይማኖት የማልደራደር የተለያዩ መጽሐፍቶችን የማነብ ወጣት ነኝ በማለት ሀሳቡን አጋርቷል ማለት ነው። እንግዲህ እፎይ እንደ ስሙ ከምግባሩ የተዋሃደ እንቁ የቤተክርስቲያን ልጅ ነው ማለት ነው። ስሙ ከምግባሩ የገጠመለት ጀግና ነው እንዴት ልትሉ ትችላላችሁ። የደህንነት በርና ሕይወት የሚገኝባት ትክክለኛ ሃይማኖቱ የቱ ነው? ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ በነቢያትና በሐዋርያት የተሰበከ በእውነት የሚመለክ አምላክ ማን ነው? በማለት ሲቅበዘበዙ ለነበሩ ሰዎች ትክክለኛውን መንገድ የሚያሳይ ኢየሱስን አወቅንና አመን ነው ለሚሉት እፎይ ይሉ ዘንድ ከእግዚአብሔር ዘንድ የተላከ ታማኝ የሆነ የዘመኑ ሐዋርያ ማለት ነው። በዚህ ዘመን ስለ ክርስቶስ ራሱን ስለካደ ሰው ለማስተማር ከእፎይ የተሻለ እውነት ለማውራት ከየትም እንደማይገኝ እርግጠኛ ነን ማለት ነው። ስለ ክርስቶስ ሲናገር ፊቱ የሚያበራ ሐዋርያ ነው። ሰሞኑን ባደረገው ንጽጽር እንኳን እስልምናን ወክሎ ለክርክር የቀረበ ወገናችን መነጽሩን ገልብጦ እስኪጋጠርቅ ድረስ ጨምቆ ሲያሰጣቸው በተለያዩ ሶሻል ሚዲያዎች አይተናል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና፣ ሲነቅፋችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩ ነቢያት እንዲሁ አሳድዷቸዋል ይላልና፣ በእውነት እንግዲህ ይህ ወንድማችን እንደምናውቀው ጥያቄዎችን ይጠይቃል። በሚጠይቁት ጥያቄዎች እስከነ ማስረጃው በተለያዩ መጽሐፍት እየጠቀሰ ያሳያል ማለት ነው። ነገር ግን የጠየቁት ሰዎች ባለማመናቸው በስድብና በተለያየ የስድብ አይነቶች ውርጅብኝ ያወርዱበትና ይወጣሉ ከቤቱ ማለት ነው። እንግዲህ ይህ ምንድነው? እውነትን ይዞ የሚሄድ ሰው በእግዚአብሔር ዘንድ እንግዲህ እንደማይወደድ እንደሚገፋ፣ እንደሚንገላታ በመጽሐፍ ቅዱስ ላይ ተጽፎ እናገኘዋለን ማለት ነው። ወንድማችን ግን እውነቱን ከመናገር ወደኋላ እንደማይል አስረግጦ የሚናገርበት ነገር ነው። እንግዲህ ብዙ ሰባኪ ነን የሚሉ አባቶች አሉ፣ አስተማሪ ነን የሚሉ አሉ። እንግዲህ በዚህ ሰዓት በእውነት እንግዲህ እንደ እፎይ አይነት ሐዋርያ የዘመን ሐዋርያ ይገኛል ብዬ አላስብም። እንግዲህ ለካ ስለ ክርስቶስ መመስከር ካባ ማጥለቅ ግዴታ አይደለም። ካባ ማጥልቆ ክርስቶስ መካድ አለና እፎይ ለእኔ ከካባ ያላጠለቀ ጳውሎስ፣ ካባ ጥቁር ልብስ ያላጠለቀ ጳውሎስ ነው ማለት ነው። ወይም የዘመኑ የመዶሻ ነው ለቤተክርስቲያን አሉ የሉም ከሚባሉ ትክክለኛ ሐዋርያ እንደ እፎይ አይነት ሰው ነው ማለት ነው። በአሁኑ ጊዜ ያለው እውነቱን ይዞ እውነትን ወደኋላ ሳይል ፊት ለፊት እየተጋፈጠ እየተከራከረ የሚኖር ወንድማችን ነው። በእውነት ከወንድማችን ጋር እግዚአብሔር አምላክ እስከ መጨረሻው ድረስ ጸንቶ በሃይማኖቱ ጸንቶ ብዙ የካዱትን ወደ ከሌላ እምነት ያሉትን አምጥቶ የእግዚአብሔር መንግስት እንዲያሳያቸው እግዚአብሔር ቅዱስ ይርዳው እንላለን። ይላሉ ሐዲሱ ላይ አለ እኮ መጽሐፉ ላይ እኮ አለ። እዛይ ፓርት ላይ አንተ ስትናገራት የነበረችዋን 10 ሰከንድ ማበል ትቆርጠዋታል። አንተ መጽሐፉን ነው እያነበብክ ያለው። አስቸጋሪ ያደርግብሃል። አሁን የሚያስገድድህ ምንድነው? መጽሐፉን ማንበብ አለብህ። መጽሐፉን ስታነበው ደግሞ ስድብ ነው ይሉሃል። እነሱ አላወቁትም ማለት አንተ አወቅከው ማለት አንተ ባለጌ ነህ፣ አንተ ተሳዳቢ ነህ ማለት አይደለም።